ጊዜ ታውቂያለሽ አንቺ ምን እንደሳለፍኩ አይደለ ብቻዬን ስንት ቪዲዮ እየሰራሁ ልኬለት ነበር ምንም አልመሰለኝም አይደል ስንት ቪዲዮ ነው ስንት መስዋዕትነት ነው የከፈልኩት እስኪ በስርዓት አናግሪኝ እኮኔስ ልጅን ወንድም ቤት አለብሽ ስንት መስዋዕት የከፈለ እዚህ ይመጣ በቤት ያለው እስከሞል ድረስ ብቻዬን ነበር አይደለ እንዴት ቤቷ ይሄ ነው ያስደነግጣል በጣም ያስደነግጣል አይተን ተቀያይመን አምና ዳግም ላላይሽ ማልኩና በፍቅርሽ ጨክኜ ብርቅሽ ነግሪኝ ምን አረግሽ ነው? ምንም የመነገር ነገር የለም። መጀመሪያ ስንት ቪዲዮ የቀረጽኩ መልሰን ትፈልግ አይደል እንዴ ነበር የዛኔ ነበርክ የዛኔ አትበይ አሁን ማታውሪ የዛኔ አትበይ ብቻዬን ነው ተወካይ መጀመሪያ ምን ፈልገህ መጣ ህማሜ ሞት ላይ መስለ ለምን ደጅ ልጥና ለምን ልከተል ሰላም ውድና የተከበራችሁ ተመልካቾቻችን እንዴት ናችሁልን? አለን እኛ እንግዲህ እግዚአብሔር ይመስገን። ያው እንግዲህ ዛሬ መጥቼላችኋለሁ ማለት ነው ቤተሰቦቻችን። ያው ከዚህ በፊት ቪዲዮ ያልሰራንበት መንገድ ምንድነው ቆይተናል። ባለፈው እንግዲህ ያቋረጥነው ማዘርዬና እኔ ያቋረጥነው ቪዲዮ አለ። ያው ወደ ዲና ቤት እየሄድን ነበረ። ሄደን ዲና ቤት ታዲያ ዲና የለችም። ያው ምንም ነገር ማድረግ አልቻልንም። እቺ ልጅ ለማግኘት ያው ወርቅ ቆፍሮ እንደማውጣት ሆኖብናል። ትንሽ አስቸጋሪ ሆናለች ልጅቷ። ያው ግን ለስራ ጠርተዋት ነገር ነው መሰለኝ ማዘርዬ ስደውላች ለስራ ጠርተውኝ ነው የሄድኩት ምናምን ነገር ብላ ይቅርታ ጠይቃታለች። ያው በስልክ እየሰማኋት ስለነበረ ያው እንግዲህ በድጋሚ ዛሬ መተናል ማለት ነው። እንግዲህ ማዘርዬ ጋር ያው እንግዲህ እሷ ቤት ይሄንን ይመስላል። ግን የአንድ ሰው ቤት ነው፣ የአንድ ሰው ቤት አይመስልም። ዋና ነው ልቧን የሸፈነው ይሄ ሙሉ ግቢ ነው ማለት ነው። እና ቤተሰቦች ያው ይቅርታ እንጠይቃለን። እንግዲህ ያው ለእናንተ ቪዲዮ መልቀቅ ነበረብን። ያው ጉጉት ላይ እንደምትሆኑ እርግጠኛ ነኝ። ምክንያቱም እሷ ጋር እየሄድን እንደነበሩላችሁም ታውቃላችሁ። ለኔ የምታስቡልኝ ሰዎች የመጨረሻዬን እንዴት ሆንክ ምናምን የምትሉ ሰዎች አላችሁና ለነዛም ሰዎች በጣም ቴንክ ዩ እላለሁኝ። ከልብ አመሰግናለሁ። የምወዳችሁ ቤተሰቦቼ ናችሁ፣ አጠገቤ የነበራችሁ ቤተሰቦቼ ናችሁና በጣም ቴንክ ዩ እላለሁኝ። አከብራችኋለሁ። ያው ታውቃላችሁ ለእናንተ ያለኝ ሪስፔክት ሁሌም አይቀንስም። ደስ የሚል ነገር ነውና እና ማዘርዬንም በእኔ ጣጣ እያንከረከርኳት ነው። ከዚህ እዛ እያልኳት ነው። እንግዲህ ያው ይህ ፍቅር ብዙ መስዋዕትነት የተከፈለበት ፍቅር ነውና ያው እሷም እንግዲህ እኔ ጋር ልጅቷን አብራ ለማግኘት መስዋዕትነት እየከፈለች ነው። ያው የራሷ ልጅ ብትሆንም እኔ ጋር ነው እኩል እንግዲህ ያው ምክንያቱም እሱ ማለት ያው በትዳር መካከል ያው ሶስተኛ ወገን አይግባ ይባላል። ግን እናት ናት። ምንም ነገር ማድረግ አይቻልም። እናት አስታራቂ ሆና መግባት አለበት የመጨረሻ ደረጃ ሲደርስ። ያው እንግዲህ ማዘርዬ እኔ ተማምንባታል ታስታርቀኛለች ብዬ አስባለሁ። ባታስታርቀኝም ያው እኔ ከሷ ከልጅቷ እውነቱን ማወቅ ስለፈለኩኝ ያው እዚህ ድረስ መጥቻለሁኝ። እንግዲህ በስንት ልፋትና መከራ ያው ዛሬ እንግዲህ ማዘርዬ ደውለሽላታል አይደል? አዎ ደውዬላታለሁ አለች ውስጥ ላይ ቤቷ ይሄ ነው። አዎ ቤቷ ይሄ ነው። በቃ ያው እንግዲህ እንደምትመለከቱት ቤቷም ይሄ ነው ማለት ነው። መተናል ዛሬም በድጋሚ ባለፈው መተን ያው ስራ ቦታ ነው ብላሻለች አልነበረችም። ዛሬም በድጋሚ መተናል። ምን ምትለን ይወስድሻል? አሁን አንቺ ጋር ያለው ሪአክሽን አሁን ያለ ፍቃድ ለምን ይዘህ መጣ ትላለች። አሁን እንደዛ ትላለች። ግን እኔ ከትእዛዝ የማትወጣ አይመስለኝም። ያው ለጊዜው ትቆጣለች። ለምን አልነገርሽኝም? ለምን እንደዚህ ትይዘሽ ቤት መጫለሽ ምናምን ልትል ትችላለች። ግን እንደ እግዚአብሔር ፈቃድ ሰላም ይወርዳል ብዬ አስባለሁ። ያማ እንግዲህ ትልቁ ነገር ዛሬ ሰላም ከሌለ ከባድ ነው። ቤተሰቦች እኔ ምንድነው አንድና አንድ ትልቁ ጥያቄ ምንድነው ያው ከዚህም በፊት ነግሬያቸዋለሁ። ምክንያቱም ፖይንቷን ብቻ ነው ማወቅ ፈልገው። ያው ለሷ ትልቅ ክብርና ትልቅ ሪስፔክት እንዳለ ታውቃላችሁ። ማለት ትልቅ ክብርና ትልቅ ሪስፔክት ባይኖርኝ ይሄ ሁሉ መስዋዕትነት አልከፍልም። ከሀገር አልሰደድም። እሷን ለማግኘት ይሄ ሁሉ መስዋዕትነት አልከፍልም። እና ለዛ ነው አብዛኛውን ጊዜ እንግዲህ አንዳንዴ ተፈተኛል። የተፈተነ ሰው ነው አሪፍ ነው። ያው ጥፋትም ከኔም ካለ ከሷም ካለ ያለውን ነገር እንግዲህ እናያለን። ምንም አዲስ ነገር ኖራል ብያለሁ። ሰዎች ሰላም ልበላችሁ በላውራ እሺ። እና ቤተሰቦቻችን እንግዲህ ያው ምን ትላላችሁ? ምን የምትለኝ ይመስላችኋል? ማለት እኔ የምፈልገው ጥያቄ አለ ከሷ። ያን ጥያቄ በምን አይነት መንገድ እንደምትመልስልኝ ምን ሆና ይሆን? የሁሉ ጊዜ ሲጠፋችሁ ምንድነው? አገባች እንዴ?
እኔ ሰውን እኮ ማምንበት ነገር እኮ አሁን ጥርጣሬ ውስጥ ነኝ። አግብታ ይሆን እንዴ? ካገባች እዛው ሁለቱን ደፍቻቸው ነው የምወጣው። ይሄ ቃሌ ነው። እንትን እንዳትሉ ስቀልዳቸው ነው። የሚወዱ ሰው ላይ እጅ አይነሳም። እንዴት ይነሳል? እጅ የሚወዱ ሰው ላይ እጅ አይነሳም። በፍቅር መለያየት እያለ በጥይት አይመጣውም። ያው ግን ይሄ ሁሉ አሁን ነገሮች ከብዙ ፈተና በኋላ ከብዙ ስቃይ በኋላ ህይወትም ቀልድ እየመሰለኝ ነው። ዝም ብሎ ማለት አንዳንዴ እኮ ማርሲ በዛ ምንድነው ያንቀጠቅጣል ነው የሚባለው። እንደዛ በጣም ብዙ ነገር ሞከርኩና በ11ኛው ሰዓት እንግዲህ እንደዚህ ሆኜ መጥቻለሁ ማለት ነው። እስኪ የተሻለ ነገር ይኖራል ብዬ አስባለሁ። በቃ ማለት የማያቸው ነገሮች አሪፍ ነው ብዬ አስባለሁ። እኔ እንደራሴ ግን የምንቀጥል ይመስላችኋል? አብረን እስካሁን ያላገባች ወይ ፍቅረኛ ያልያዘች ምናምን ነገር ይመስላችኋል? ቢያንስ እኮ በጣም ቆየን እኮ። ስንት ጊዜ ሆነ? በጣም ብዙ ጊዜ ሆነ እኮ 1 አመት ከ5 ወር ከ6 ወር እስከ 2 አመት ሊሞላው መሰለኝ አሁን። እና ብዙ አመት ሆነን በዚህ መካከል በዚህ ክፍተቶች አሁን የሆነ ነገር ይፈጠራል ብላችሁ አታስቡም? በጣም ከባድ እኮ ነው። አንዳንዴ በዙሪያችን ቆም ብለን ስናስበው እንኳን አይደለም የ1 አመት የ2 አመት ክፍተት ይቅርና የ2 ቀን የ3 ቀን ልዩነት ራሱ ብዙ ቫልዩ አለው አሁን ላይ ባለበት ሁኔታ። እውነተኛ ማንነትና እውነተኛ ፍቅር ያለበት እኔ ጋር ነው እያስባለሁ። እንዴ ስላችሁ ደግሞ እንትን እንዳትሉ እና ቤተሰቦቻችን እንግዲህ እንደምላችሁ ያው ለአንዴና ለመጨረሻ ጊዜ እንግዲህ የሞትም የሽረትም ቀን ነው ዛሬ። ሄጄ እንግዲህ በአካል አገኛት ነው። እኔ እንጃ ግን እንደዛው ላይ ተናደርኩባትን ያክል ሄጄ ሳገኛት እኔ ምንም አይነት የምጨክንባት አይመስለኝም። እኔ አላቅም ብቻ ፍርሃት የሚለኛል እንዳለች ስላወቅኩኝ ነው መሰለኝ። ውስጥ ላይ በጣም ፍርሃት ይለኛል። የሚያስደነግጥ ነገር አለ፣ የሚያስደነብር ነገር አለ። እና ጸሎት አድርጉልኝ እንግዲህ ጥሩ ነገር እንዲፈጠር ብላችሁ ሰው ሀገር ላይ እንዳልንከራተት ማለት አሁን እቺ ሴት አሁን በዚህ ሰዓት ፍቅረኛ ይዛ አቅርታና ባገኛት እኔ ሌላ ታሪክ ውስጥ ነው የምገባው ይመስለኛል። እና ቤተሰቦች እስኪ እንግዲህ ማዘሯም ሰው ሰላም ልትል ሄዳ ነው እንግዲህ እስኪ ውስጥ ላይ ከሆነች ማዘሯን ልጥራትና አብረን የምንሄድ ይሆናል ማለት ነው። ማዘር ያልጨረስሽም? እሺ እንግባ መሰል ጨርሻለሁ እዚህ ቤቷ ይሄ ነው። ያስደነግጣል። በጣም የሚያስደነግጠው አይተን ተቀያይመን አምና ዳግም ላላይሽ ማልኩና በፍቅርሽ ጨክኜ ብርቅሽማ ግን እስካሁን ልረሳሽ አልቻልኩም። አንቺ ሁሉ አመት ቆይቼ ምን ሆነሽ ነው እንደዚህ የምትሆኚው? ፍቅር የሚባል ነገር አይከብድሽም? ምን አድርጌሽ ነው? ምንድነው የምትፈልጊ? ምን አድርጌሽ ነው? አናግሪኝ። ምን አድርጌሽ ነው? ምንም የመናገር ነገር የለም። መጀመሪያ ስንት ቪዲዮ የቀረጽኩ መልሰን ትፈልግ አይደል እንዴ ነበር? የዛኔ ነበርክ? የዛኔ አትበይ። አሁን ማታወሪ የዛኔ አትበይ። ብቻዬን ተወካይ መጀመሪያ ምን ፈልገህ መጣ? ምንድነው የምትፈልገው? መጣ እዚህ ምን ታደርጋለህ? ቤት ጭራሽ ትመጣለህ እንዴ? ሳትናገር ቤቴ ሳትናገር ትመጣለህ እንዴ? ከዚህ በፊትም ሳትናገር አሁን እንደዚህ ነው የምትል ለኔ መላሽሽ ይሄ ነው? ይሄ ሁሉ አመት ቆይቼ ብዙ መስዋዕትነት ከፍዬ ሁሉ ነገር ብቻዬን ያሳለፍኩ ብቻዬን ያሳለፍኩ የዛኔ ምን የታረመኝ ነሽ? አሁን የታረመኝ ነሽ? ቀይ ስለ ስርዓት ያስፈልግ ትመጣ ነው እንደመጣው ወሬ ነው የሚፈታል። አንድ አደረኩኝ እኔ ቁጭ ብለና መጀመሪያ ስለምን ሰላማትዩ ተሰምተር እንደዚህ እየተሰራን በስርዓት እኮ ሰላም ተገበያለሽ። ለምን በስራ ሰላም ማትይ? ምንድነው ሰላም? በስርዓት መጣለህ ዝም ብሎ ዘለ ትመጣለህ አይደለም? ይኸውልሽ ምን ያመጣሁት አንቺ ምን አይነት ጨከነሽ? ግን ለምን የምትጨክኚው በዚህ ልክ? ምን አለ? እሺ የበደልኩሽ ነገር ንገሪኝ። ምንድነው ችግርሽ? የበደልከኝ ነገር ታውቃለህ? ምንድነው? እስካሁን ትፈልገህ ነበር ታውቃለህ አይደለ? ትፈልገህ ነበር ሁሉ ነገር ብቻዬን ነው ያሳለፍኩት። ወልጅም ቪዲዮ ሰርች ልኬላለሁ። ይዛኔ ምንም አልመሰለም። አሁን ምን ፈልገህ ነው? አሁን አንቺ እኔ ልትናገሪኝ እየሞከርሽ ነው አይደል? ምንድነው እኔ ልትናገሪኝ እየሞከርሽ ነው? ለምን አልናገርህም ማለት ምንድነው? ለምን አልናገርህም? ስንት አመት ነው? እሺ ለምን ተውሽኝ? ምን አድርጌሽ? ለምን ይሄ ሁሉ በደል ለኔ ምንድነው ይሄ ሁሉ በደል? በቃ ነገርኩህ።
ለመስማማት ነው። አንቺ ለምንድን ነው ባለሽ ብቻሽን መስለሽ እና ለምን አንቺ ሰላም ማትይው ህዝብ መጀመሪያ ሰላም ተማትይው ለምንድን ነው አንቺ ይሄን ያህል ጊዜ እንትን እያለ ለምንድን ነው አንቺ ለምን ቆሽ ምን በድዬሽ ነው የበደልኩሽ ነገር እንግዲህ ሁሉን ጊዜ ታውቂያለሽ አንቺ ምን እንደሳለፍኩ አይደለ ብቻዬን ስንት ቪዲዮ እየሰራሁት ልኬለት ነበር ምንም አልመሰለኝም አይደል ስንት ቪዲዮ ነው ስንት መስዋዕትነት ነው የከፈልኩት እስኪ በስርዓት አናግሪኝ እኮ ነስ ብቻዬን ወንድም ያት አለብሽ ስንት መስዋዕት የከፈለ እዚህ ይመጣ በዚህ ያለው እስከሞል ድረስ ብቻዬን ነበር አይደለ እንዴት ነው አንቺ በኔ ላይ በዚህ ቪዲዮ ለቀቄልህ ነበር ከሁሉ መምጣት ምን ያክል ከባድ እንደሆነ ታውቂያለሽ አይደለ እንዴ ሲያስተኝ እንኳን ደምግጥ ቢያንስ እኮ እንዴ ባልሽ እኮ ነው በስርዓት እኮ አይደለም አልነገረችኝም አንተ ባልሽ እኮ ነው ሲጀምር አንተ እንደምትመጣ አልነገረችኝም ባልሽ እኮ ነው ዝም ብሎ ይመጣም ቢሰውት በምን ታውቃለህ ባሌሞንክ በምን ታውቃለህ ባሌሞንክ በምን ታውቃለህ ያልሽ እንደፈለከው ስትፈልግ ትሄዳለህ ስትፈልግ ትመጣለህ ባልሽ ነው ትላለህ ልትናገሪው ነገር ያውሽ ባልሽ ጆን እኮ ነው ለምን አትሆን ሌላ ሰው መስይሽ ነው ለዋቃለሁ ለምን አትሆን ማለት ምንድነው እሺ ምን አርግሽ ነው በምትፈልገው ጊዜ እየመጣህ ባልሽ ነው አይደለም የሚቀበል ይመስላል አረ ማዘር ያንድ ቢያት ሴትዮ ምን ሆነሽ ነው እሷ ይመለከታትም እኮ አሁን ሰራሱ በኋላ እንነጋገራለን ከሷ ጋር ሲጀመር ማለት ለምን ነው የማይመለከተኝ ነገር ብቻ አይደላችሁ ለምንድን ነው የዛኔ ታውቂያለሽ ካንቺ ጋር ሆነን ስንት ፈልገው ነበር አይደለ እሱም ሲፈልግሽ ነበር የዛኔ ሲፈልገው ብቻዬን እኔ ያሳለፍኩትን አውቃለሁ ወልጄ ስንት ነገር እንዳሳለፍኩ አውቃለሁ ከዛ በፊትም ስንት ነገር እንዳሳለፍኩ አውቃለሁ አሁን ከወለድኩ በኋላ ልጁ ሲያድግ ይመጣል አሁን ማለት ሁሉ ነገር እኮ ብቻዬን አሳልፌዋለሁ ችግር የለም ከባዱን ጊዜ አሳልፌዋለሁ አይደለም ከባዱን ጊዜ ምናምን እኮ ነገር አይደለም እኮ አሁን እኮ ምን ታውቃለህ አንተ ስለ ሴት ልጅ እኮ መውለድ ምን ማለት እንደሆነ እርግዝና ምን ማለት እንደሆነ ብቻ መሰለህ አታውቅም እርግዝና ማለት አይደለም እኔ እሺ ምን ላድርግ ከዛ በላሽ እንዴ ነው የፈለኩሽ እሱ እኮ በቁል እየፈለገሽ ነው ካንቺ አልፎ እኮ ቤተሰቦች ቪዲዮ ከለኩል በኋላ ምን ነበር ሚዲያ ላይ ራሱ የሚያውቁሽ አብረሽኝ የነበርሽ ሴት ሆነሽ አንቺ ለራስሽ አብረሽኝ የነበርሽ ሴት የኔ ሴት ሆነሽ መጨነቂያ ቃተሽ ሚዲያ ላይ ያሉ ሰዎች እኔን የሚከታተሉ ሰዎች እኮ በምን አይነት መንገድ እንርዳ ሲሉ ብዙ መስዋዕትነት የከፈሉ ሰዎች እኮ አሉ። እነሱ ስለማያውቁ ነው ውስጣችንን አያውቁም እነሱ አንተ ብቻ ስለሚያዩ ውስጣችንን አያውቁሽ እኔ እኮ አንድ ነገር ምን በድዬሽ ነው? እሺ ያ ሁሉ ጊዜ መጥፋት ያ ሁሉ ጊዜ እኔን ስሰቃይ ከዚህ እዛ ስመጣ ከዛ እዚህ ስመላለስ አሁን እኮ ለሁለተኛ ጊዜ እኮ ነው ለሁለተኛ ጊዜ መጥቼ እዚህ ሀገር ላይ ምን አይነት ነገር አጥፍቼ ምን አይነት ነገር አድርጌ ምን አይነት ጊዜ መስዋዕትነት አድርጌ እንደመጣ ታውቂያለሽ? ግን ምን ማድረግ አልችልም ነገርኩህ እኮ አይደለም እንደዚህ አድርግሽ እንደዚህ ይቀይርሽ የቻለው ነገር ምንድነው? እሺ ጀመር ከመምጣት በፊት በስራ ታውርተኸኝ ልምጣ ብለህ ተናግረህ እሱም አለ ብለህ መናገር ነበረበት። እሷ እንደዛ ብለህ ብትመጣን ልናወራ እንችል ነበር። አሁን ግን በድንገት መጥተህ እኔ ከዚህ ጋር ምን ይኖራኝ ምን አይነት ነገር ልኖር አንተ ምን ታውቃለህ? በድንገት ማለት ምን ይኖራኝ ማለት እኮ ለምን በድንገት ትመጣለህ? ሲጀመር ይመጣል ሰው ቤት በድንገት ያንቺ ሰው ቤት ነው። እኔ ሰው ሌላ ሰው ነኝ። በድንገት እኮ አይመጣም። ላንቺ ሌላ ሰው ነኝ እኔ እንደዚህ ነው በቃ የተቀየርሽው? አልተቀየርኩም። በዚህ ልክ ነገር አልተቀየርኩም ማለት ከሰው ቤት እኮ አልሽኝ። የኔ ቤት እኮ ነው የሰው ቤት ነው። ምን አልተናገርክም? መናገር አለብህ ስትመጣ። እንደዚህ በምክንያት ስለመጣሁ አይደለም። የኔ ቤት ነው ቤት እግዚአብሔር ነው። የኔ ቤት አትበይ። ቤት እግዚአብሔር ነው፣ የፈጣሪ ነው ቤት። ሁላችንም ሌላ አሁን በተናደርሽ እንትን ሆነሽ ልትናገሪያት ሞክሪ። ተረጋግተሽ ለማውራት ሞክሪ። መኳር አለፈ በቃ። አሁን ስትፈልግ ብቻ እንዴ መጥቶ ይስፈልግህ የት ነበርክ? ታውቃለህ እኮ ለቴ እርጉዝ እያለሁ ለወልድ ነው ብዬ ቪዲዮ ላይ ባንተ ሰርች ልቀቅ ያለው ከወለድኩ በኋላ ማለት እና የዛኔ የት ነበርክ? አሁን አንተ የምታስበው ማዘር ይዘው ስለመጣች መናገር ይመስልሃል? አይደለም ማዘር ይዘው ስለመጣች ከሆነ ነገር አይደለም። እሷ ሲጀምር ምን ነገር ነበረባት? እንደዚህ ስለመጣ እንትን አለኝ እኮ ከዚህ በፊት ነው የተናደድኩብህ እኮ ሳትነግረኝ ስለመጣ ነበር። ታውቃለህ በነበረው ከዚህ በፊት በመጣው ቆሽ ምን አድርግ ነው የምትይኝ? ከዚህ በላይ ምን እንደሆነልሽ ሲጀምር እሷ ፊት ማውራት የለብንም። ማውራት ካለብን ብቻችን እናወራለን። ለምን ቤተሰብ ታስገባለህ? ለምን ቤተሰብ ነው እንደማላስገባ? አንቺ እና እኔ እኮ የተለያየ ሰዎች እኮ ነን እኮ። ስንት ጊዜያችን እኮ ተረሳሳን እኮ። ብቻ ማናገር ትችላለህ እኮ። በማዘር በኩል አይደለም እስከ መጨረሻው የምትፈልጊ ሁሉንም አይደለም። በሰው በኩል አይደለም ነው ማውራት። በሰው በኩል እያልሽ በሰው በኩል ካላገኘሽ በራሴ መንገድ እኮ ላገኘሽ ሞክርኩ አላገኘሁሽም። አንቺን ለማግኘት እኮ በጣም ከባድ መስዋዕትነት ነው የከፈልኩት። ዛሬ ቢሳካልኝ ፈጣሪ ዛሬ ቢያሳካልኝ እንደዚህ አይነት ምላሽ አሁን ካንቺ ይጠበቃል? እኔም ብዙ ነገር ያሳልፈው ተረዳም እንዴ? ብዙ ነገር ያሳልፍሽ በምን ምክንያት ነው? እሺ ብዙ ነገር ያሳልፍሽው ነገር እኮ ሊኖር ይችላል። በእርግዝናሽ ወቅት ብዙ ነገር ታሳልፊያለሽ እና ከዛ በፊት ስንቴ እኔ ለመንኩሽ
ያለብሽን ነገር ማሰብ መቻል አለብሽ። ማለት አይከብድም ለወንድ ልጅ በዚህ ልክ ዋጋ መክፈል ማስከፈል ለወንድ ልጅ ዋጋ ማስከፈል አይከብድም? ዋጋ ክፈልኝ አልኩኝ ሲጀምር ዋጋ ክፈልኝ አለምሽ እኔ ለፍቅሬ ነው ብዬ እሺ አሰብኩ። እንደዛ ካሰብክ ደግሞ ዋጋ ከፈልኩልሽ አትበላ ታዲያ። ፍቅሬ ማለት አንቺ አይደለሽ እንዴ? ላንቺ እኮ ማለት እኮ ፍቅር ነው እንዴ? ካንቺ ሌላ ሴት እኮ አልታየኝ ብሎ እኮ አይደለም። ብዙ ሴቶች እኮ አሉ በዙሪያዬ እኮ። በቃ እኔ ምን ላድርግ ታዲያ? ብዙ ሴቶች ካሉልሽ ችግር የለም። አንቺ እንዴ እንደዚህ ቆራጥ ያደረግሽ ምን ሆነሽ ነው? ማዘር ይልም ነው ነገር አትያትም። ቆራጥ ያደረገኝ ልንገርህ፣ እርጉዞኝ ራሱ አላመንክማ ማለት እኮ አላመንክም ያንተ እንደሆነ። እኔ ኮሜንት ላይ እንኳን ብብ ያለው ብዙ አንተ ስትለቃቸው የነበሩት ቪዲዮዎች ልጅ አንተ አይደለም አንተ የነበርንባቸው ጊዜ አታውቅም። አንድ ጥያቄ ልጠይቅሽ። እርግዝና አልሽኝ አይደለም? አረጋኝ ነኝ። ይሄን ለማወቅ ነው የመጣው እንጂ የኔ እንትን ምናምን ነገር እንትን ብሎ አይደለም። ማለት ጮክ ልጁን ምናምን ለማወቅ ፈልገን መጣው ለማጣራት። እንዴት በዚህ ልክ ታስቢኛለሽ? በቃ ይሄ ነው ምክንያት ማለት ልጅ የምትይኝ ምንድነው እኮ? ምክንያት ይሄ ነው እኮ ልጅ የምትይኝ ምንድነው? አላመንክበትም የነበር አይደለ? አላመንክበትም የነበር አይደለ? አሁን ዲኤንኤ የምትይው በዚህ እኮ ይሄን ለማጣራት ነው የፈለከው ነገር ማለት ነው። እሺ አንድ ጥያቄ ልጠይቅሽ። ማለት ልጅ አሁን ልጅ ተባለ አይደለ? ልጅ እያለ ልጅ እንዳረገሽ ከኔ እንዳረገሽ ካውቅሽ ይሄ ሁሉ ጊዜ መጥፋትሽ ለምን አስፈላጊ ሆነ? ይሄን ብቻ መልሽልኝ። ለምን ጠፋሽ? አርግዘሽ ለምን ጠፋሽ? መቼም እኮ ሆድሽ ከወጣ በኋላ ነው አይደል ቪዲዮ የሰራሽው? መጀመሪያ ይቻላል ነገር ነበር ያልከኝ። ይቻላል ነገር ነበር ያልከኝ እንዴ? እሺ ስመጣ ያኔ እርጉዝ ነበር ስመጣ የመጀመሪያ ስመጣ ታውቂያለሽ፣ ሁሉም ነገር ታውቂያለሽ። እዚህ ሀገር ሰው እንደሌለ ታውቂያለሽ አይደል? ሰው እንደሌለ እያወቅሽ በዚህ ልክ ማለት ቢያንስ እንኳን አብረን በልተን ጠጥተናል፣ ብዙ ነገሮች አሳልፈናል። እኔ የምፈልገው ምንድነው ከመጀመሪያ ምን አድርግሽ ነው የተውሽኝ? ማለት በዚህ ልክ የጉዳዮች ከመጀመሪያው የማትፈልጊ ከሆነ ግንኙነታችን እዚህ ጋር ያበቃል። አንቺ እኮ ያለምንም ምክንያት ምንም ነገር በማላውቀው ነገር ቻው ብለሽ ነው የተለያየ ጀምር ስመለስ ታውቃለህ ትንሽ ደብሮኝ እንደነበረ እኮ ትንሽ አይደለም። ከዛ በኋላ እንዴ ግንኙነቱን ያቆምሽው ምን አድርጊ ነው የምትይኝ? ማለት ጭንቅላት እኮ ጭንቅላት የተሰራው እኮ ለማሰብ ነው። እንደማያስብ ጭንቅላት ስራት አትወራም እንዴ? ለምን ትናደዳለህ? ስራት የለህም? በስራት በስራት ስለሽ ቤት የመጣህ ልጅን ተነሳለህ። ምን ሆነ ነው? አትናደድ። እጅን ተነሳለህ ነው ነገር አትበለም ብሎ እጅን ነው ማላነሳው። እጅሽን እያነሳው አይደለም እንደውም አይገባሽ እኮ ነው። ደስ ስሜቴ ይገባሽ። እንደዚህ ስላወራኝ ምንም ነገር የምመልስልህ ነገር የለም። ምንም ነገር ችግርሽ ምንድን ነው? ምንም አልነግርህም። በቃ እንደዚህ እንኳን የሚነግርህ ለመስራት አይኖርም እንዴ? ጭራሽ መጣህ እንደዚህ ነው የምትቆጣው የምትናደደው? እሺ አይደለም። ለምንድን ነው መቆጣት እኮ አይደለም። ምስኪን እኮ በፍቅር በስሜት እሺ ምን እንዳደርግ የምትፈልጊው? እሺ ምንድን ነው ችግርሽ? ከኔ ምንድን ነው በቃ ምንም ማድረግ ምንድን ነው ችግርሽ? ምን አድርግልኛል እኮ ችግርሽ ምንድን ነው? ስለዚህ ስለተናደድክ ምንም የምነግርህ ነገር የለም። ስለተናደድክ አይደለም። እሺ እሺ ጨርሰህ ስትናገር መጣህ ምንም መጣህ። እሺ ይቅርታ። እኔ በቃ እዚህ ድረስ ነው የደረሰው እኮ ምክንያት ከናው ስለማውቅ እኮ ምክንያት እኮ የመጣበትን ምክንያት አውቃለሁ። በቃ እሺ ልጅ የት አለ? ምን ማለት ልጅ የት አለ? እርግጠኛ ለመሆን አይደል የመጣኸው? አንተ ልጅ ያንተ እንደሆነ እርግጠኛ ለመሆን የመጣኸው አይደል? በቃ ይሄ ነው ምክንያት ይሄ ነው ትይኛለሽ እንዴ? ይሄ ደግሞ በቃ ዲኤንኤ ምናምን አድርገን እንታውቃለን አይደለም? ዲኤንኤ ምናምን አድርገን የምትይው ሲጀምር ስላላመንክበትም ከመጀመሪያውም አላመንክበትም። እኔ ነኝ ያላመንኩበት ነው ልጁን አረ እንደዚህ ከምትችል ነው የባህሪ ምጣንች እኮ እንደዚህ አይነት ባህሪ የለሽም ነበር። ባህሪሽ ለምን እንደዚህ የተቀየረው ባንዴ? ምክንያትሽ ንገሪኝ። ሻው ከአቅም በላይ ታግስሽ ብቻዬን ብዙ ነገር አሳልፌያለሁ። እሺ ምክንያቱን ንገሪኝ። ማትረጂኝ ለምንድን ነው? ከዚህ በላይ ምንም የምረዳ ነገር የለም። እኔ ላንቺ ምን መሆን አለብኝ? ምን መሆን አለብኝ? ራሴ ማጥፋት አለብኝ? ላንቺ ራሴ ማጥፋት አለብኝ? መልሽልኝ። ላንቺ ስለ ራሴ ማጥፋት አለብኝ? ምንድነው እንደዚህ የምትሆነው? በስራሽ አንቺ መሰለኝ ለያይተን ተቀያይመን አምና ዳግም ላላይሽ ማልኩና በፍቅርሽ ጨክኜ ብርቅሽማ ግን እስካሁን ልረሳሽ አልቻልኩም።